አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም በኦሮሚያ ክልል ወለጋ ተደጋጋሚ የጦር ሄሊኮፕተሮች ድብደባ መፈጸሙ ተሰማ። በአማራ ክልል ደግሞ በጎጃም መከላከያ ገደልኳቸው ያላቸው የፋኖ አመራሮችና ወደቀች የተባለችው ድሮን ጉዳይ መነጋገሪያ ሆኗል። በዝርዝር የምንመለከተው ይሆናል። በኢትዮጵያ ውስጥ የሚገኘው ወታደራዊ ካምፕ በድሮን መደብደቡ ተነገረ። ይህ በእንዲህ እንዳለ ጦሩ አሁንም ድሮኖችን መትቸት ያለው ብሏል። ሰሙታላችሁ። በሀገሪቱ የተለያዩ አካባቢዎች ግድያዎች ተፈጽመዋል። በወለጋ፣ አርሲ፣ ጉራጌ፣ ጋሞ ሰላማዊ ዜጎች የጥቃቶች ሰለባዎች ከሆኑባቸው ውስጥ ይገኙበታል። የብልጽግናው ሹማምንት ምላሽ ደግሞ የጽምዶ ሴራ ማለትና የድሮን ትርኢትን ማከናወን ሆኗል። ተጨማሪውን ይዘናል። በትግራይ ክልል እየተደረገ ነው የተባለው የግዳጅ ወታደራዊ ምልመላ መነጋገሪያ ሆኗል። የክልሉ መንግስት በተለይም ትናንት በመቀለ ከተከሰተው ጉዳይ ጋር በተያያዘም ማጣሪያ አድርጌ እርምጃ ወስዳለሁ ይላል። የአብይ አህመድ ሚኒስትር ደግሞ ጡት ነካሾች ሊወጉን ነው ሲሉ ገልጸዋል። ታደምጡታላችሁ። ኢራናውያን የቀድሞ ጠቅላይ መሪ አያቶላህ አሊ ሆሚኒ የቀብር ስነ ስርዓትና ህዝባዊ ሀዘን መርሃ ግብርን እየታደሙ ናቸው። ይህ በእንዲህ እንዳለ እስራኤል የኢራን ተደራዳሪዎችን ለመግደል እያሴረች እንደነበር ተዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በኦሮሚያ ክልል ወለጋ ተደጋጋሚ የጦር ሄሊኮፕተሮች ድብደባ መፈጸሙ ተሰማ። በአማራ ክልል ደግሞ በጎጃም መከላከያ ገደልኳቸው ያላቸው የፋኖ አመራሮችና ወደቀች የተባለችው ድሮን ጉዳይ መነጋገሪያ ሆኗል። አገዛዙ እነዚህን ሁለት ግዙፍ ክልሎች የውጊያ ሜዳው ካደረጋቸው ዓመታት አልፏል። ሁሉም የጦር መሳሪያዎችና የሰራዊት ክፍሎቹ የሚሞክርባቸው ስምሪትም የተሰጠባቸው ሆነዋልና በኦሮሚያ ክልል ትናንት በተለይም በኪረም ወረዳ የተለያዩ አካባቢዎች ለሰዓታት ዘለቀውና የተከናወነው የአየር ድብደባም ስርዓቱ ሁሉንም አቅሞችን ጥቅም ላይ እያዋለበት የሚገኝ ጦርነት ውስጥ ስለመሆኑ ማሳያ ተደርጎ እየተነሳ ያለ ነው። እኩለ ቀን አካባቢ የተፈጸመው ይህ የጦር ጀቶች ድብደባ በዘፈቀደ የደረሰም በአመዛኙ በተራራማና ጫካ ስፍራዎች ላይ የተፈጸመም በቁጥር በውል ያልታወቁ ሰዎችና የቁም ከብቶችንም የገደለ ስለመሆኑም ተሰምቷል። ጄኔራሉን በቅርቡ ባጣበት በዚሁ በወለጋ ቀጠና ላለፉት ሳምንታት የድሮንና የጀት ጥቃቶች ጭምር ማድረሱም የሚታወቅ ነው። ወደ ሰሜን ከሚደረግ ጦርነት አስቀድሞ ጽንፈኛውን ማጽዳት አሊያም ማዳከም በሚል በአማራ ክልል እየተደረጉ የሚገኙ ዘመቻዎችን ተከትሎ ደግሞ ጠንካራ ውጊያዎች በተለያዩ ስፍራዎች መከናወናቸው ቀጥሏል። በዋግኽምራ ዞን ደሃና አምደ ወርቅ አቅራቢያ ወደ ፋኖ ኃይሎች ይዞታዎች የተደረገ ዘመቻን ተከትሎ የተደረገው የተኩስ ልውውጥ የፖሊስ አመራርን ጨምሮ ጥቂት የማይባሉ ሰዎች የተገደሉበት ስለመሆኑም ታውቋል። በደቡብ ጎንደር ከደብረ ታቦር ወደ ጋሳይ ባለው አቅጣጫ ተመሳሳይ ስምሪት ተሰጥቶ የተከፈተ ተኩስም እንዲሁ መጠኑ በውል ያልታወቀው ጉዳትን አስከትሏል። በሌላኛው የጎንደር አቅጣጫ ዳባት ቀጠናና አርማጭሆም እንዲሁ ባለፉት ቀናት ተመሳሳይ ገጽታ ያላቸው ዘመቻዎች ነበሩ። በሰሜን ወሎ ዞን ራያ ቆቦ ሮቢት ዙሪያም የነበረ የከባድ መሳሪያ ድብደባ እንዲሁም በላስታና አጋዞ የተለያዩ ስፍራዎች የነበሩ ውጊያዎችም ሌሎች ማሳያዎች ናቸው። በጎጃም ቀጠና ትናንትና ከትናንት በስቲያ የነበሩ ሁለት ሁነቶች ደግሞ መነጋገሪያ ሆኗል። ጣስ የተለየች በጣም ዘቀዘቀችና ቶሎ ወጣች። ይህ ተንቀሳቃሽ ምስል የተቀረጸው ትናንት በሰሜን ጎጃም መራዊ አቅራቢያ ባለም የገጠር አካባቢ ሲሆን የብልጽግናው መንግስት የላከው ነው የተባለ የቅኝት ድሮን እንደሆነ የተገመተም ነገር ግን የወደቀ ሰው አልባ አውሮፕላን ቅሪትን የሚያሳይ ነው። ይህ በአካባቢው ነዋሪዎች የተለየ ድምጽ ሲያሰማ የነበረ ድሮን ድንገት ወደቀ ከሚል ገለጻ ውጭም በጉዳዩ ላይ ከሁለቱም ተፋላሚ ወገኖች በኩል የተሰጠ ማብራሪያ ግን አልተደመጠም። ሌላኛው ደግሞ ከትናንት በስቲያ የመከላከያ ሰራዊቱ በደጋ ዳሞት ባደረኩት ኦፕሬሽን 116 ጽንፈኞች እንደመሰሱ ያለበት መረጃውን ሲያሰራጭ ገደልኳቸው ያላቸውን 6 አመራሮችን የተመለከተ ነው። ከነዚህ በስም በሰራዊቱ ገጽ ላይ ከተጠቀሱት ግለሰቦች መካከል 3ቱ ወደ መገናኛ ብዙሃን ቀርበው እንዳልተገደሉ ሲናገሩ ተስተውሏል። በዚህ ክልል የቀጠለው ጦርነት በፕሮፓጋንዳ ዘመቻዎች ጭምር የታጀበ መሆኑን ተከትሎም ትክክለኛ
መረጃዎችን ማግኘት አዳጋች ሆኖም ከርሟል። የማያዳግተው ጉዳይ ግን በፖለቲካዊ አመለካከት የተለያዩ ኢትዮጵያውያን በሌሎች ኢትዮጵያን ገደልኩ እያሉ የሚቆምም የቆመም የእርስ በርስ ጦርነት አለመኖሩ ነው። በትግራይ ክልል እየተደረገ ነው የተባለው የግዳጅ ወታደራዊ ምልመላ መነጋገሪያ ሆኗል። የክልሉ መንግስት በተለይም ትናንት በመቀለ ከተከሰተው ጉዳይ ጋር በተያያዘ ማጣሪያ አድርጌ እርምጃ ወስዳለሁ ይላል። የአብይ አህመድ ሚኒስትር ደግሞ ጡት ነካሾች ሊወጉን ነው ሲሉ ገልጿል። ባለፉት ተከታታይ ሳምንታት የተለያዩ ዓለም አቀፍ ተቋማትን ጨምሮም በትግራይ ክልል አዋጅ በማውጣት ወታደራዊ ምልመላ እየተደረገ እንደሆነ የሚገልጹ ሪፖርቶች መውጣታቸውን መዘገባችን የሚታወስ ነው። አንዱ የሆነው የብልጽግናው አገዛዝን ጨምሮም በኢትዮጵያ ሀገሩን ተከፋፍለው የሚያስተዳድሩ በርካታ ኃይሎች በሚቆጣጠሩት አካባቢም የሚነገርለትም የማይነገርለትም ወታደራዊ አፈሳን እያከናወኑ ወጣቶችን ህይወትም ተስፋ አልባ የማድረግ ተግባሩ እንደቀጠለ ነው። ከሰሞኑ ደግሞ የትግራይ ጉዳይ ዋነኛ አጀንዳ ሆኖ እያነጋገረ ይገኛል። የትግራይ ከፍተኛ አመራሮች የህወሓት ጽህፈት ቤት ኃላፊዋ ወይዘሮ ፈትለወርቅን ጨምሮም የግዳጅ ወታደራዊ ምልመላ የሚባለው ህዝቡ ራሱን እንዳይከላከል የማሸበር የፕሮፓጋንዳ ዘመቻ ነው በሚል ቢያስተባብሉትም የሚወጡ ሪፖርቶች ደግሞ አፈሳው ተጠናክሯል የሚሉ ሆኗል። በማሳያነት ደግሞ ትናንት በክልሉ ርዕሰ መዲና 05 እና 06 ቀበሌዎች አካባቢ ወጣቶች በአውቶቡሶች ሲወሰዱና የአካባቢው ነዋሪዎች ደግሞ ተቃውሞ ሲያሰሙ የሚያሳዩ መረጃዎች ናቸው። ይህን በተመለከተ ምላሽ የሰጠው የክልሉ መንግስት ደግሞ ወታደራዊ ምልመላውን አላስተባበለም። ይልቁንስ በግዳጅ ምልመላ ያደረጉ አካላት ላይ ምርመራና እርምጃ ወስዳለው ሲል ገለጸ እንጂ የትግራይ ኮሙኒኬሽን ቢሮ ኃላፊ አብርሃም ሀጎስ ሜነን ሲናገሩት ሰምተዋል። ንጹር ዝኾነ አንፈት ተዋሂቡ ኣብ ትግራይ ናይ ብሔራዊ ህልውና ሓደጋ ያንጸላልወና ኣሎ። ስለዚህ ሓደጋ እዚ ክንቀልብሶ ወደ አንድ ህንድ ኮይና በትግራይ ላይ ብሔራዊ ህልውናችን አደጋ ላይ የሚጥል ሁኔታ እያንዣበበ ነው። ስለዚህ ይህንን አደጋ ለመቀልበስ የውስጥ አቅማችንን በሚገባ አጠናክረን መንቀሳቀስ መቻል አለብን። በሁሉም ረገድ ማለት ነው። በዚህ በኩል በሁሉም ዘንድ ግልጽ የሆነ መግባባት አለ። ከዛ ውጭ ግን በኃይል ሰው ሳይወድና ተገዶ የሚደረግ ማንኛውም አይነት እንቅስቃሴ ግን ህልማችንን የሚያጨናግፍና የሚያደናቅፈን በመሆኑ እንዲህ አይነቱ ተግባር በማንኛውም መመዘኛ ተቀባይነት ያለው አይሆንም። ስለሆነም የመቀለውን ጉዳይ በተመለከተም እንዲጣራ ግልጽ አቅጣጫ ተሰጥቷል። ዝርዝር ማጣራትም ይደረጋል። ተጣርቶም ለምን እንዲህ አይነት ሁኔታዎች ሊፈጠሩ እንደቻሉ ይታያል። በዚህ ሁኔታ ውስጥ እጃቸው ያለበት መንግስትም ይሁን የጸጥታ አካላት ካሉ አስተዳደራዊና ህጋዊ እርምጃም ይወሰድባቸዋል። አካላት ናይ መንግስቲ ወይም ድማ ናይ ጸጥታ አካላት እንዲህራልም ኮይኖም በትግራይ አሁን ያለውን የቀውስ ሁነት በተመለከተ በተለይም ወታደራዊ እንቅስቃሴው ጋር በተያዘም ቲዲኤፍ መፍረስ አለበት ብለው የሚያምኑ በአንድ በኩል የለም መጠናከር አለበት ብለው የሚያምኑ ደግሞ በሌላ በኩል የሆኑ የክልሉ ልሂቃን በተለያየ ጎራ አስተያየታቸውን ሲያቀርቡ ይደመጣሉ። የተፈናቃዮች ሞት፣ ረሃብ፣ ደሞዝ፣ የነዳጅ የመድኃኒት ጉዳዮች ወዘተም አሁን ቅንጦት ጥያቄዎች ሆኗል። ይህንን የትግራይ ህዝብን መከራ በፈገግታ የሚመለከቱት የኦህዴድ ብልጽግናው ሹማምንትን ገና በ2013 ሲዘምቱ ጀምሮ አብረው ሲዘምቱና ሲያዘምቱ የሚታወቁት የአብይ አህመድ ሚኒስትር የሆኑት አብርሃም በላይ ደግሞ ጡት ነካሽ በሚል ማብራሪያ ተመልሷል። በትግራይ የሚገኘውን አመራር የሽፍታ ስብስብ የሚሉት አብርሃም በላይ ከአፋኝነቱና ጨቋኝነቱ ባሻገር በአፈሙዝ እያስፈራራ እያፈሰም የሀገራችን ኢትዮጵያ ጡት ነካሽ በመሆን ከጠላቶቿ ጋር ወግኖ ሊወጋት ጦርነት እየደገሰ ነው ባይ ናቸው። ሀገርን ከመካድ አልፎ ታማኝ የውጭ ታሪካዊ ጠላቶች ተላላኪም ግንባር ቀደም የውስጥና የውጭ ባንዳ ተልዕኮ ፈጻሚ ሆኖ እየሰራ ይገኛል ሲሉም ከሷል። በክልሉ የሚገኙትን አመራሮችን እንዲህ ያለው ማብራሪያ የመጣው ግን ለሻዕቢያ ገብረው የትግራይ ህዝብ መቶ ሺዎችን አስገድለው ቢሊዮኖችን ባዘረፉ የኦህዴድ ብልጽግና ተላላኪዎች በኩል መሆኑ ነው። ዛሬም ለተባበሩት አረብ ኤምሬቶች እየተላላኩ መላ ሀገሩን የጦርነትና የድሮን መሞከሪያ ያደረጉት ሚኒስትሮች መበራከት ከሚነሳው ሀሳብ በላይ የሀሳቡ ባለቤት ላይ ትኩረት እንዲደረግ ምክንያት ሆኗል። በሀገሪቱ የተለያዩ አካባቢዎች ግድያዎች ተፈጽሟል። በወለጋ፣ አርሲ፣ ጉራጌም ጋሞም ሰላማዊ ዜጎች የጥቃቶች ሰለባዎች ከሆኑባቸው ውስጥ ይገኙበታል። የብልጽግናው ሹማምንት ምላሽ ደግሞ የጽምዶ ሴራ ማለትና የድሮን ትርኢትን ማከናወን ሆኗል። ባለፉት ቀናት በደቡብ ኢትዮጵያ ክልል ጋሞ ዞን የዘይሴ ወረዳ ከሰኔ 11 እስከ 25 ባለው ጊዜም 19 ሰዎች በመንግስት ወታደሮች መገደላቸውን ነዋሪዎች ይናገራሉ። የእነዚህ ሰዎች መገደል ምክንያት ደግሞ አሁንም ከ5
ዓመታት በፊትም ድምጻችሁን ለብልጽግና አልሰጣችሁም የሚል መነሻ እንዳለው በመጠቆም ይህ ግድያ ባሰማሯቸው ወታደሮች በተፈጸመ ተመሳሳይ ወቅት ወደ አካባቢው አርባ ምንጭ የተጓዙት አብይ አህመድ ደግሞ ምላሻቸው የድሮን ትርኢት ማቅረብ ሆኗል። ሌላኛው ደግሞ በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ የተፈጸመው ነው። በኢንሴኖ ወቾ ገነነብ ተብሎ በሚጠራው አካባቢም ሰኔ 25 ሌሊት የታጠቁ ኃይሎች በድጋሚ በፈጸሙት ጥቃት 4 ሰዎች ሲገደሉ 7 ሰዎች ደግሞ መቁሰላቸውን ነዋሪዎች ተናግሯል። ጥቃቱ በቤተሰብ ፕሮግራም ላይ በተሰባሰቡ የቤተሰብ አባላትና ጎረቤታሞች ላይ እየደረሰ ነው ብለው ከተገደሉት ውስጥ 2ቱ አባትና ልጅ ናቸው ሲሉ አስረድተዋል። በኦሮሚያ ክልል ምስራቅ አርሲ የሚፈጸሙ ግድያዎችና እገታዎች አሁንም መቆሚያ ያገኙ አይደሉም። ነዋሪዎቹም በተመሳሳይ ከትናንት በስቲያም በዞኑ ጉና ወረዳም ራይርባ ቀበሌም 2 ሰዎች ተገድለው 3 ሰዎች ደግሞ ታግተው መወሰዳቸውን ያነሳሉ። በተመሳሳይ ታጣቂዎቹ በዞኑ መርቲ ወረዳም ፈረንቀሳ ቀበሌም 1 ሰው ተገድሎም ሌሎች ደግሞ መታገታቸውን አስረድቷል። በዚሁ በኦሮሚያ ክልል ከ3 ቀናት በፊት በሆሮ ጉድሩ ወለጋ አጋምሳም ታጣቂዎች አደረሱት በተባለ ጥቃት 13 ሰዎች መገደላቸውን ነዋሪዎች መናገራቸው የሚታወስ ነው። እነዚህ እንደ ማሳያ የተመዘገቡ ጥቃቶች ሆኑ እንጂም በይፋ የሚደረጉ ውጊያዎች፣ በየቀኑ የሚገደሉ ኢትዮጵያውያንና ባልተነገሩ ጥቃቶች የሚሞቱም ቤት ይቁጠራቸው የሚባሉ ናቸው። የአገዛዙ ሹማምንት ደግሞ አንድ ሰሞኑ ሁሉም ነገር ሰላም ነው እያሉ እየካዱ ከዛ ደግሞ ጽምዶ የሚሉት የኔ ነው የሚል ባለቤት ያልተገኘለትን አካል ተጠያቂ እያደረጉ ቀጥሏል። ለዚህ አብነት የሚሆነው ደግሞ የሽመልስ አብዲሳ አስተዳደር ከሰሞኑ በወለጋ የተፈጸመን ጥቃት የጽምዶ ሴራ ነው የሚል ማብራሪያ ማቅረቡ ነው። ኃይሉ አዱኛ የተባሉት የክልሉ መንግስት ቃል አቀባይም ጽምዶ ያሉት ኃይል በተለይም ፋኖና የኦሮሞ ነጻነት ጦርን በምስራቅ ወለጋና ሆሮ ጉድሩ ወለጋ ዞኖች የተለያዩ ቦታዎች ላይ ፍላጎታቸውን በኃይል ለማሳካት ሲሉ በመንቀሳቀስ ጥቃቶችን እያደረሱ ነው ሲሉ መክሰሳቸው ይታወቃል። ብልጽግና ከሰሞኑ በአዳማ ስብሰባው በወሳኝ የሀገሪቱ ጉዳዮች ላይ ውሳኔ ማሳለፉ መዘገቡ ይታወሳል። አሁን ሚኒስቴር መስሪያ ቤቶች ይህንን የሚጠቁሙ መግለጫዎችን እያወጡ ናቸው። የብልጽግናው ፓርቲ የማዕከላዊ ኮሚቴ በአገዛዙ አጠራር የምክር ቤት አባላት የልዩ ስብሰባቸው ትኩረት በምክክር ኮሚሽኑ ላይ ስለመሆኑ መዘገባችን የሚታወስ ነው። ምክር ቤቱ ከሳምንታት በፊት ምክክር ኮሚሽኑ ይፋ ባደረጋቸው 8 አጀንዳዎች ላይ የብልጽግናውን አቋም ላይ ውሳኔ ይዞ መቅረብ ነው። ገዢው ኃይል በእነዚህ ጉዳዮች ላይ ውሳኔዎችን በአዳማ ያሳለፈ ሲሆን እንደተጠበቀውም አብይ አህመድን ፕሬዝደንት አድርጎ ለማስቀጠል የሚረዳው የስርዓት ለውጥ አንዱ መሆኑ ታውቋል። የህገ መንግስቱ ድንጋጌዎች ለውጥ፣ የፌደራል ስርዓቱ ላይ ለውጥ፣ የራስን እድል በራስ የመወሰን መብት፣ የአርሶ አደሩ የመሬት ባለቤትነትና የጭሰኝነት እጣ ፈንታ ወዘተም ይህ አገዛዙ በመጪው ትውልድ ጭምር ተጽዕኖ ያለው ውሳኔን ይዞ እንደሚቀርብ የተሰማበት መድረክ ሆኗል። ይህንን የሚደግፉ መግለጫዎችን በብልጽግናው ሚኒስቴር መስሪያ ቤቶች በኩል መውጣት ጀምሯል። የሰላም ሚኒስቴር የፌደራል ስርዓት የሚያመጣውና የማያስፈልግባቸው ምክንያቶችን የሚተነትን ሀተታውን አቅርቦ ተስተውሏል። ቢሮክራሲን ያበዛል፣ የማንነት ፖለቲካ መካረርን ያመጣል ወዘተ እያለም አቅርቦ ታይቷል። ከሰሞኑ መነጋገሪያ ከሆነው ጉዳይ ጋር የተለያዩ አካላት አስተያየት እየሰጡ ሲሆን የፋኖ ኃይሎች ቃል አቀባይ አስረስ ማረ ደግሞ አንዱ ናቸው። ብልጽግና የህገ መንግስት መለወጥን የግድ የሚያደርጉ ትላልቅ አጀንዳዎችን ለምክክር ኮሚሽኑ እንዳስያዘ ሲወራ እየሰማን ነው የሚሉት አመራሩ ጉዳዩ እውነት ይሁንም አይሁንም አገዛዙ አጀንዳ ለመስጠት ጭምር የማይመጥን መሆኑ መታወቅ አለበት ሲሉ ያነሳሉ። አሸባሪዎች እኛ ነን ብሎ በኢህአዴግነቱ የሰራው ኃጢአት እንዲሰረይለት የጠየቀው ጠቅላይ ሚኒስትር በህዝብ ላይ ይፋዊ ጦርነትን ማወጁን ስናስብ እግዚአብሔር ይመስገን እንጂ ሌላ ምን ይባላል የተባለለት የባህር በር ጉዳይ እንደ ጉም መትነኑን ስናስተውል ትበለጽጋለህ የተባለ ህዝብ በደም ጎርፍ መታጠቡን ስንመለከት የሰላም የኖቤል ተሸላሚው መሪ የቀጠናው የቀውስ አባት ሲሆን እያየን የወሰንና ድንበር ኮሚሽን የተቋቋመለት የክልሎች የእርስ በርስ ግንኙነት በኮሚሽኑ መክሰም መቋጨቱን ተመልክተን ብሔራዊ መግባባት ይፈጥራል የተባለው የእርቀ ሰላም ኮሚሽን ፈርሶ ሀገሪቱ የወቅቱን ከባዱን የእርስ በርስ ጦርነት ያለማቋረጥ እየተካሄደ ባለበት ወዘተ ሁኔታ ውስጥ ይህንን ያገዛዙን አጀንዳ የሚያምን ፖለቲከኛ ያለ አይመስለኝም በማለትም አክሏል ቃል አቀባዩም። ይሁን እንጂ ብልጽግና የተባሉትን ግዙፍ አጀንዳዎችን የማስፈጸም ፖለቲካዊ አቋምም ሆነ አቅም ባይኖረውም በመሰል ጉዳዮች ራሱን እያታለለ የሚቆየውን ልሂቅ አደንዝዞ የተለመደው ተግባሩን ለማከናወን ይመቸው ይሆናል ሲሉም ደምድመዋል።
በኢትዮጵያ ውስጥ የሚገኘው ወታደራዊ ካምፕ በሰው አልባ አውሮፕላን መደብደቡ ተነገረም። ይህ በእንዲህ እንዳለ ጦሩ ድሮኖችን መትቸት ያለው ሲል አሳውቋል። የወቅቱ የሱዳኑ የእርስ በርስ ጦርነት ወደ ኢትዮጵያ ግዛት ውስጥ ተስቦ እንዲገባ ግብዣ ከተደረገ በኋላም የሀገሪቱ ሉዓላዊ መሬቶች ላይ ድሮኖች መተኮስ ጀምረዋል። ከዚህ በፊት በቤንሻንጉልና በኦሮሚያ ክልሎች የሱዳን ፈጥኖ ድራሽ ኃይሎች የማሰልጠኛ ካምፕ ተከፍቶላቸው ከአሶሳና ባህር ዳር ኤርፖርቶች ደግሞ የአየር ድጋፍ እየተደረገም የብልጽግናው አገዛዝ ኢትዮጵያን በዚህ ቀጠና ጦርነት ውስጥ መክተቱ ሲዘገብ መቆየቱም የሚታወቅ ነው። የአብዱል ፈታህ አልብሩሃን ጦር በኢትዮጵያ አዋሳኝ አካባቢ ባለው የኩርሙክ ቀጠናም ጠንካራ ውጊያን እያካሄደ እንደሆነም ባለፉት ተከታታይ ቀናት ይፋ አድርጓል። ይህንን ተከትሎ ትናንት በቤንሻንጉል ጉሙዝ ክልል አሶሳ ዞን ኩርሙክ ወረዳ ቤሌሁ ቀበሌ ወታደራዊ ካምፕ ላይ የድሮን ጥቃት መድረሱ የተሰማ ሲሆን በዚህ ጥቃትም የአርኤስኤፍ ወታደራዊ ቁሳቁስ ማከማቻ የነበረ ቦታና ተሽከርካሪዎች ውድመት እንዳጋጠማቸው ተነግሯል። የአልብሩሃን ጦር ከኢትዮጵያ ድንበር በ2 ኪሎ ሜትር ርቀት ላይ የሚገኙ ስፍራዎችን ተቆጣጠር ያለሁም ይላል። ይህ በእንዲህ እንዳለ አሁንም ስትራቴጂክ ድሮኖች ተመተው መውደቃቸው መቀጠሉ ተሰምቷል። የፈጥኖ ደራሽ ኃይሉ ከተባበሩት አረብ ኤምሬቶች የተበረከቱለት ድሮኖችን እያወደምን ነው ይላል ጦሩ ያሰራጨው የምስል መግለጫ። የአሁኑ ድሮን ተመቶ ወደቀ የተባለው ደግሞም በዋይት ናይል ግዛት ውስጥ ነው። በዚህ የውክልና ጦርነት ማዕከል በሆነ ሀገር ውስጥ ከዚህ በፊት በተደጋጋሚ ድሮኖች ተመተው መውደቃቸው መገለጹ የሚታወቅ ሲሆን አንዳንዶቹ ደግሞ ከኢትዮጵያ ተነስተው ወደ ሱዳን የገቡ ናቸው ሲል የሀገሪቱ ጦር መግለጹ አይዘነጋም። ኢራናውያን የቀድሞ መሪያቸው አያቶላህ አሊ ሆሚኒ የቀብር ስነ ስርዓትና ህዝባዊ ሀዘንን እየታደሙ ነው። ከ4 ወራት በፊት አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ሲጀምሩ ነበር ሆሚኒ የተገደሉት። ቀብራቸው የሚፈጸመው በትውልድ ከተማቸው ማሻሃድ የፊታችን ሐሙስ ይሆናል። እስከዛም አስከሬናቸው በቴህራን በሚገኘው ግራንድ ሞሳላ መስጂድ ይቆያል። የኢራን ባለስልጣናት የዘመኑ ትልቁ የቀብር ስነ ስርዓት ሲሉ ክንውኑን የገለጹት ሲሆን ከ12 እስከ 20 ሚሊዮን የሚሆኑ ሰዎች እንደሚገኙም ተነግሯል። ኢራንና አሜሪካ የመግባቢያ ሰነድ ከተፈራረሙ በኋላ ለተወሰኑ ቀናት የተኩስ ልውጦች ቢደረጉም ዳግም ወደ ድርድር ለመመለስ ተስማምተዋል። ትናንት የሆሚኒ የሬሳ ሳጥን በኢራን ሰንደቅ ዓላማት ሸፍኖ መስጂድ ውስጥም ታይቷል። በስፍራው ከተገኙት መካከል ደግሞ የኢራኑ ፕሬዝደንት መሹድ ፔዜሽኪያን ናቸው። ይህ በእንዲህ እንዳለ አሜሪካና ኢራን ወሳኝ የሆነውን የተኩስ አቁም ስምምነት በደረሱበት እስራኤል የኢራን ከፍተኛ ተደራዳሪዎችን ለመግደል እያሴረች እንደነበር የአሜሪካ ባለስልጣናት እንደሚያውቁ ኒውዮርክ ታይምስ ዘግቧል። ባለፈው ሚያዝያ አሜሪካና ኢራን ጦርነቱን በተኩስ አቁም ጋብ ለማድረግ ያስቻለውን ንግግር ወደ መቋጫው ሲቃረብ ዋነኛ የኢራን ተደራዳሪዎች የሆኑት የውጭ ጉዳይ ሚኒስትሩ አባስ አራግቺና የፓርላማ አፈ ጉባኤ የሆኑት መሐመድ ባጋር ጋሊባፍ የእስራኤል ኢላማ ሊሆኑ ይችላሉ የሚል ስጋት አሜሪካ ተፈጥሮባት እንደነበር ባለስልጣናት መናገራቸውንም ጋዜጣው አስነብቧል። እንደ ዘገባው ከሆነ ከፍተኛ ስጋት የተፈጠረበት የትራምፕ አስተዳደር እስራኤል ሁለቱን የኢራን ከፍተኛ ሹማምንትን ኢላማ ልታደርግ እንደምትችል ቴህራንን እንዲያስጠነቅቁ በአካባቢው ሀገራት በኩል መልእክት አስተላልፏል። የአሜሪካ ባለስልጣናት በሚያዝያ ወር ድርድሩ ከተጀመረ በኋላ የሚደረግ ማንኛውም የግድያ ሙከራ ውይይቱን እንደሚያስቆመውና ጦርነቱን እንደገና እንደሚያባብሰው ስላመኑ ነበር ስጋት የተፈጠረባቸውም ተብሏል። የኢራኑ ፓርላማ አፈ ጉባኤና ዋና ተደራዳሪ ጋሊባፍ የእስራኤል የግድያ ኢላማ ዝርዝር ውስጥ መግባታቸው አሜሪካ ከተረዳች በኋላ እስራኤል ምን አይነት እርምጃ እንዳትወስድ እንዳሳሰበቻት ጋዜጣውም ዘግቧል። የኢራን ባለስልጣናት እስራኤል በዲፕሎማሲያዊ ስብሰባዎች ወቅት የድርድር ቡድኗን ኢላማ እንዳታደርግ በፓኪስታንና በኳታር አሸማጋዮች በኩል የአሜሪካን ዋስትና እንደምትፈልግ መጠየቋንም ጠቅሷል። ዘገባው ጨምሮ ሚያዝያ ወር ላይ የኢራን የደህንነት ኃይሎች 2 የእስራኤል አውሮፕላኖችን ወደ ኢራን የአየር ክልል መግባታቸው በመጥቀስ ከፓኪስታን ወደ ቴህራን የመልስ በረራ ላይ የነበሩት ጋሊባፍ አቅጣጫቸውን ቀይረው ማሻሃድ ወደ ተባለችው የኢራን ከተማ ማምራታቸውንም ገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።